በአሜሪካ ለምትገኙ ኢትዮጵያን በሙሉ የአሜሪካ ዜግነት ወይም ሲቲዝንሺፕ ለማግኘት ምን ያህል ጊዜ ይፈጃል? ብዙዎች እንደሚሉት አመታትን ወይስ ደግሞ ጥቂት ወራትን? በዚህ ቪዲዮ አጠቃላይ ሂደቱን ማለትም ምን ሂደቶችን ነው መከተል ያለብን በዚህ ወቅት የሚለው እንዲሁም የቅርብ ጊዜ የዩኤስሲአይኤስ መረጃስ ምን ይላል የሚለው እንዲሁም አሁን ያለውን ትክክለኛ የጊዜ ሰሌዳ ዝርዝር መረጃ ይዤላችሁ ቀርብ ያለው ሙሉ ቪዲዮን መከታተላችሁን እርግጠኛ ሁኑ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆስ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ በአሜሪካ የምትገኙ ኢትዮጵያኖች ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ የሚለቀቁት በዚህ ቻናል ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ፣ ይጠቅመዋል። እንዲሁም ይህን መረጃ መስማት አለበት ለምትሉት ቤተሰብ፣ ጓደኛ፣ የቅርብ ሰው ሼር ማድረጋችሁን እርግጠኛ ሁኑ። ቪዲዮንም ላይክ ያደረጋችሁ ጀምሩት። ወደ ጉዳያችን ንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ሙሉ ሂደቱን በዝርዝር የያዘ ፔጅ ነው። እዚህ ጋር የምትመለከቱትን ኢሜጅ አንድ ጊዜ ትነኩታላችሁ። የዩኤስ ፓስፖርት ያለበትን ኢሜጅ ማለት ነው። እሱን በምትነኩበት ጊዜ ራሱ ወደዚህ ወደምትመለከቱት ፔጅ ሪዳይሬክት አድርጎ አስገብቶናል። እዚህ ጋር በምትመለከቱት መልኩ የሚፈጁት ትክክለኛ ጊዜያቶች አንድ ባንድ ማለትም ምን ያህል ሳምንታት ምን ያህል ወራትን ነው የሚፈጀው፣ ለየትኛው ፕሮሰስ የትኛውን ሳምንት የሚለውን አጠቃላይ መረጃ ተቀምጧል። እንዲሁም ደግሞ በዚህ ወቅት መከተል ያለባችሁ ማለትም ትክክለኛው መንገድ የአሜሪካ ዜግነትን ለማግኘት ትክክለኛ መከተል ያለባችሁ መንገድም እዚህ ጋር ተቀምጧል። ስቴፕ ባይ ስቴፕ ማለት ነው። መከተል ያሉባችሁ 4 ስቴፖችን ብቻ ነው። እነዚህን 4 ስቴፖች በትክክል አንድ ባንድ ምንም ሳትስቱ ከተጠቀማችሁ ወይም ከተከተላችሁ በእርግጠኝነት የአሜሪካ ዜግነት ወይም ዩኤስ ሲቲዝንሺፕ በቀላሉ ማግኘት ትችላላችሁ ማለት ነው። አንድ ባንድ ያሉትን መረጃዎች እየገባው የምነግራችሁ ይሆናል። የአሜሪካ ዜግነት ለማግኘት 2 አይነት መንገድ አለ፣ ሁላችንም እንደምናውቀው። መንገዶቹ ምንድናቸው? ከግሪን ካርድ ወደ አሜሪካ ዜግነት ማግኘት ነው። ታዲያ ግሪን ካርድ ሲሆን በጋብቻ ከሆነ ያንን ግሪን ካርድ ያገኘ ነው 3 ዓመት መጠበቅ ይኖርብናል። እንዲሁም ደግሞ በጋብቻ ካልሆነ በስራም ወይም በሌላ አማራጭም ከሆነ ያንን ግሪን ካርድ ያገኘ ነው ደግሞ 5 ዓመት መጠበቅ አለብን። ታዲያ እነዚህን ስቴፖች ከተከተልን በኋላ ምን ያህል ጊዜ ነው የአሜሪካ ዜግነት የሚፈጀው የሚለውን በምንመለከትበት ጊዜ እዚህ ጋር 4 ስቴፖች አሉ። የመጀመሪያው ፊሊንግ የሚሞላበት ወይ ደግሞ ፎርም የምንሞላበት ሳምንት ማለት ነው። ወይም ፎርም ሞልተን የምናስገባበት ሳምንት ከ2 እስከ 4 ሳምንታት ሊፈጅ ይችላል። የመጀመሪያው ጊዜ ማለት ነው። ወይም እስከ 1 ወር ድረስ ሊፈጅ ይችላል። ከዛ መቀጠል ባዮሜትሪክስ አፖይንትመንት ወይም ደግሞ ለጣት አሻራ፣ ለአይን እንዲሁም ለመሳሰሉት አይነት ነገር ባዮሜትሪክስ አፖይንትመንት የምንይዝበት ደግሞ ከ4 እስከ 8 ሳምንት ሊፈጅ ይችላል። የመጀመሪያውን ፎርም ከሞላን በኋላ ይህ ማለት ከ1 ወር እስከ 2 ወር ሊፈጅ ይችላል። ከዛ መቀጠል 3ኛው ኢንተርቪውና ኤግዛም ነው። ወይም ፈተናና ቃለ መጠይቅ የሚደረግልን ነው። ይህ ወራቶችን ይፈጃል። ከ4 እስከ 7 ወራት ድረስ ሊፈጅ ይችላል። የመጀመሪያው እንደነገርኳችሁ ባዮሜትሪክስ ከሰጣችሁ በኋላ ከ4 ወር እስከ 7 ወር ሊፈጅ ይችላል። ከዛ መቀጠል የመጨረሻው ሴሬሞኒ የሚሆነው ወይም የመጨረሻው ስቴፕ የሚሆነው የቃለ መሐላ ወይም ቃል የምትገቡበት ሴሬሞኒ ነው። እሱም ኢንተርቪው ከተደረጋችሁ ኤግዛሙን ካለፋችሁ በትንሽ ቀናቶች ልትጠሩ ትችላላችሁ። ነገር ግን አንዳንድ ጊዜ እስከ 2 ወር ያክል ጊዜም ሊቆይ ይችላል ማለት ነው። ስለዚህ ቲፒካል ታይሙ ይህንን ይመስላል። ነገር ግን መከተል ያለባችሁ ስቴፖች አሉ። እነዚህ አሁን የነገርኳችሁ ታይም ውስጥ የአሜሪካ ዜግነታችሁን ለማግኘት እነዚህ ቀጥሎ መዘረዘርላችሁን 4 ስቴፖች በትክክል ምንም ሳታዛንፉ መከተል ይኖርባችኋል። የመጀመሪያው እዚህ ጋር እንደምትመለከቱት ፊሊንግ አፕሊኬሽን የሚባለው ነው። ወይም እዚህ መጀመሪያው የነገርኳችሁ ፎርም ትሞላላችሁ ከ2 እስከ 4 ሳምንት ባለው ሂደት ውስጥ ያልኳችሁ ነው። ይህንን ፎርም የምትሞሉት በ2 አይነት መንገድ ነው። በኦንላይን መሙላት ይቻላል ወይም ደግሞ ሪል በዩኤስሲአይኤስ ቢሮ ሄዳችሁ መሙላት ትችላላችሁ። ታዲያ ይሄኛው ግዴታና የመጀመሪያው ስቴፕ ነው። ስለዚህ በኦንላይንና በአካል መሙላት ይቻላል። ስለዚህ ይህንን ታደርጋላችሁ። እንዲሁም ይህ ሂደቱ ፈጠን እንዲልላችሁ ማለትም ከ2 እስከ 4 ሳምንት እንዳልኳችሁ እንዲሆን ወይም በ1 ወር ውስጥ እንዲደርስላችሁ ማለት ነው። ግሪን ካርዳችሁ 3 ዓመት ሊሞላው ሲል ወይም ደግሞ በኖርማል ከሆነ ያገኛችሁት ደግሞ 5 ዓመት ሊሞላው ሲል ወይም ደግሞ ጊዜው ሊደርስ ሲል ከ90 ቀናቶች በፊት ወይም ከ3 ወር በፊት ቀደም ብላችሁ አፕላይ ብታደርጉ ተቀባይነት ታገኛላችሁ። እንዲሁም ጊዜው ፈጠን አጠርም ይልላችኋል ማለት ነው። ህጉም እንደዛ ስለሚል ማለት ነው። ስለዚህ የመጀመሪያው ጊዜ የምናሳጥርበት መንገድ ይህንን ይመስላል። ሁለተኛ እንደነገርኳችሁ እዚህ ጋር ማለት ነው ባዮሜትሪክስ አፖይንትመንት የተባለው ማለት ነው። ይህ ከ1 ወር እስከ 2 ወር ይፈጃል ቅድም እንደነገርኳችሁ። ታዲያ ይህንን ከ1 ወር እስከ 2 ወር ጠብቃችሁ በአፖይንትመንታችሁ መሰረት ሄዳችሁ የጣት አሻራችሁን ትሰጣላችሁ። እንዲሁም ፊርማ፣ ፎቶ ትነሳላችሁ፣ የመሳሰሉት አይነት ነገር ታደርጋላችሁ። ይህ በቢሮ ውስጥ ነው የሚሰጠው፣ በኦንላይን የሚሰጥ ነገር አይደለም። ስለዚህ በቢሮ ውስጥ ሄዳችሁ ዩኤስሲአይኤስ ቢሮ ሄዳችሁ ነው ይህንን ነገር የምታደርጉት። ይህም የሚፈጀው ግፋቢል 30 ደቂቃና 1 ሰዓት አካባቢ ነው የሚፈጀው። ነገር ግን ለባዮሜትሪክስ የምትጠብቁበት ጊዜ
ጊዜ ነው ከ1 ወር እስከ 2 ወር የሚፈጀው ማለት ነው። ሶስተኛው ስቴፕ ከ4 ወር እስከ 8 ወር ይፈጃል ያልኳችሁ ማለትም እዚህ ጋር እንደነገርኳችሁ ከ4 እስከ 7 ወር ወይም እስከ 8 ወር ይፈጃል ያልኳችሁ ማለት ነው። ኢንተርቪውና ሲቪክ ቴስት ወይም ኤግዛም የምንለው ነው። ይህንን ማወቅ ያለባችሁ ቴስቱ ከ10 እስከ 20 የሚሆኑ ጥያቄዎች ነው። ከረንትሊ 20 ተደርገዋል። እስከ 20 የሚደርሱ ጥያቄዎች አሉ። እነሱን ጥያቄዎች ውስጥ መመለስ ይኖርባችኋል። በፈተና ውስጥ የምትጠየቁት ቤዚክ የሚባል እንግሊዝኛ ሌቭላችሁን እንዲሁም ደግሞ ሲቪክስ ወይም ደግሞ ስለ አሜሪካ ባህል፣ ሂስትሪ የመሳሰሉትን አይነት ታሪኮችን፣ ህጎችን ታውቃላችሁ የሚለውን ቼክ ማድረግ የሚፈልጉት ታዲያ ይህንን ፈተናዎች ታደርጋላችሁ። ኢንተርቪውን በዛው ይደረግላችኋል። ስለእናንተው ማለት ነው ትጠየቃላችሁ። ከዛ መቀጠል ኢንተርቪውና ሲቪክ ቴስት የሚባሉትን ጨረሳችሁ ማለት ነው። ይህም ለአፖይንትመንት ከ4 እስከ 8 ወራት ድረስ ሊፈጅ ይችላል ማለት ነው። አራተኛና የመጨረሻው ዲሲሽናችሁ ከተወሰነላችሁ ማለትም ዜግነት እንድታገኙ ሲቪኩም ወይም እንግሊዝኛው ፈተና ሁሉንም አለፋችሁ ብንል እና የአሜሪካ ዜግነት እንድታገኙ ከተወሰነላችሁ የመጨረሻው ስቴፕ የሚሆነው እንደነገርኳችሁ በቀናቶች ውስጥ ሊጠሯችሁ ይችላሉ። አንዳንድ ጊዜ በቀናቶች ውስጥ በ1 ሳምንት በ2 ሳምንት ውስጥ ይጠራሉ። አንዳንድ ጊዜ ደግሞ እስከ 2 ወር የሚፈጅ ጊዜ ልትጠብቁ ትችላላችሁ። ከዛ መቀጠል ሴሬሞኒ ወይም ቃል የመግባት ፕሮሰስ ነው የምታደርጉት። ቃል ከገባችሁ ወይም ፕሮሰሱን ካደረጋችሁ በኋላ ቀጥታ የአሜሪካ ዜግነታችሁን በይፋዊ ወይም በይፋ አገኛችሁ ማለት ነው። ስለዚህ የአሜሪካ ዜግነት ለማግኘት የሚፈጀው ጊዜ ይህንን ይመስላል። ታዲያ እዚህ ጋር ፋስተር ለማድረግ ወይ ደግሞ አሁንም ከነገርኳችሁ በይበልጥ ፋስት ለማድረግ ለምትፈልጉ እጅግ በጣም ለምትቸኩሉ ሰዎችም ደግሞ እዚህ ጋር የተቀመጡ ቲፖች አሉ። 3 ቲፖች አሉ። እነዚህን ካረጋችሁ ሞር አሁንም ከነገርኳችሁ በላይ ጊዜው ፈጠን እንዲላችሁ ወይም አጠር እንዲላችሁ ማድረግ ትችላላችሁ። የመጀመሪያው ዩር ሎካል ፊሊንግ ኦፊስ የሚባለው ነው። ይህ ምን ማለት ነው? እዚህ ጋር እንደምትመለከቱ ወይም ከቃሉ እንደምትረዱት ራሱ አነስ ያሉ ከተሞች ላይ በአካል ሄዳችሁ ፎርሞችን መሙላት፣ አገልግሎታችሁን ማድረግ ጊዜው እንዲያጥር ያደርጋቸዋል። ወይም ደግሞ ወደ ገጠራማ የሆኑ የአሜሪካ ከተሞች ላይ ለምሳሌ ገጠራማ ብቻ ሳይሆን ብዙ አገልግሎት ወይም ብዙ ማሲፍ የሚባል አገልግሎት በማይሰጡ ስቴቶች ላይ ለምሳሌ ኒውዮርክ ሲቲ፣ ሎስ አንጀለስ እንዲሁም ደግሞ እዚህ ጋር የምትመለከቷቸው ይሄ ብዙ ማሲቭ የሆነ አገልግሎት በአንድ ጊዜ ለመስጠት አቅም ያላቸው እንዲሁም ደግሞ ብዙ ሪኩዌስት በማይበዛባቸው ከተሞች ላይ ጊዜያችሁ ሲደርሱ ወይ ደግሞ ይሄ አፕላይ የምታደርጉበት ወቅቶች ሲደርሱ ሄዳችሁ አፕላይ ብታደርጉ ጊዜው እጅግ በጣም ያጥራል። ምክንያቱም ብዙ ስራ ስለማይኖራቸው እንዲሁም ደግሞ ብዙ የማስተናገድ አቅም ስላላቸው ማሲቭ ሀብ ስላላቸው በአንድ ጊዜ ብዙ ሰዎችን ለማስተናገድ አቅም ስለሚኖራቸው ጊዜያችሁ ማለትም የፕሮሰሲንግ ታይሙ እጅግ በጣም በሚባል ደረጃ እንዲያጥርላችሁ ወይም እንዲያንስላችሁ ማድረግ ትችላላችሁ። ሁለተኛው ደግሞ እዚህ ጋር ኬዝ ኮምፕሌክሲቲ ነው። ኬዛችሁ ኮምፕሌክስ ከሆነ ለምሳሌ ከ6 ወር በላይ ትሪፕ የምታደርጉ ሰዎች ከሆናችሁ በግሪን ካርድ ማለት ነው። በግሪን ካርድ ወቅት እያላችሁ ወይም ግሪን ካርድ በእጃችሁ እያለ ከ6 ወራት በላይ ከአሜሪካ ወጥታችሁ የምትቆዩ ከሆነ እንዲሁም የህግ ኮምፕሌክስ የሆነ ወይም ደግሞ ይሄ ወንጀል ካለባችሁ ባክግራውንድ ቼካችሁ እጅግ ጊዜ የሚፈጅ አይነት ከሆነ ኬዛችሁ ኮምፕሌክስ ስለሚሆን ጊዜው ሊወሳሰብ ይችላል። ታዲያ የዚህ ሰዓት ማድረግ ያለባችሁ አሁንም ልክ እንደ መጀመሪያው ትልቅ አቅም ያላቸው ወይ ደግሞ ማሲቭ ሀብ ያላቸው እንዲሁም ሜጀር የሚባሉ ሲቲዎች ላይ ሄዳችሁ እንደዚህ አገልግሎት ያለባችሁ እንደዚህ አይነት ኬዝ ያለባችሁ ሰዎች ወይም ኬዛችሁ ኮምፕሌክስ የሆነ ሰዎች ይሄ ትልልቅ የሚባሉ ከተሞች ላይ እንደዚህ ትልልቅ ነገር ለሚሰሩ ከተሞች ላይ አሜሪካ ከተሞች ላይ ማለት ነው በመሄድ አፕላይ ብታደርጉ ይመከራል። ምክንያቱም ትንንሽ የሚባሉ ከተሞች ላይ እንደዚህ አይነት ኬዝ ብዙውን ጊዜ ስለማይፈጠር ወይ ደግሞ እንደዚህ አይነት ኬዞችን ብዙ ስለማያስተናግዱ የእናንተ ሂደት እጅግ በጣም ሊጓተት አመታትን ሁላ ሊፈጅ ይችላል። 2-3 አመት ራሱ ሊፈጅ ይችላል። ግሪን ካርዳችሁን ጨርሳችሁ እንኳን ሌላ ግሪን ካርድ በሚያሰጥበት ደረጃ እስኪደርስ ድረስ ኬዛችሁ ሊጓተት ይችላል። ስለዚህ እንደዚህ ኬዝ ኮምፕሌክሲቲ ያለባችሁ ሰዎች ትልልቅ የሚባሉ ሜጀር ከተሞች ላይ ወይም ስቴቶች ላይ በመሄድ ሲቲዎች ላይ በመሄድ ለአሜሪካ ዜግነት አፕላይ ብታደርጉ ሪኮመንድ ይደረጋል። ምክንያቱም ኬዛችሁ ኮምፕሌክስ ስለሆነ እንደዚህ ኮምፕሌክስ የሆኑ ኬዞችን የማስተናገድ አቅም ያላቸው ስቴቶች ላይ አፕላይ ብታደርጉ ወይም ብታመለክቱ የምትጠብቁት ዌቲንግ ታይም እንዲያጥር ይረዳችኋል። በሶስተኛ ደረጃ እዚህ ጋር እንደምትመለከቱት እዚህ ጋር ኬዞችን ዩኤስሲአይኤስ ድጋሚ ሪቪው ያደርጋል። ምንም አይነት ኬዞችን አፕላይ በምታደርጉበት ጊዜ ለምሳሌ የአሜሪካ ዜግነት ስለሆነ አሁን እያወራን ያለ ነው። ለአሜሪካ ዜግነት በምታመለክቱበት ጊዜ ያላችሁን ዶክመንቶች ማለትም ያላችሁን ፋይሎች አጠቃላይ ያሉትን ነገሮች ኦሪጂናልነት ወይም ደግሞ ይሄ ህጋዊነታቸውን ያረጋግጣል። ሪኩዌስት እያላከ ወደ የቢሮዎች እያንዳንዱ ቢሮ እየላከ ሪኩዌስት ያደርጋል። ስለዚህ እናንተ ማድረግ ያለባችሁ ያላችሁን ዶክመንቶች የቅርብ ጊዜ ማድረግ ነው። ወይ ደግሞ ያልታደሱ ዶክመንቶች ካሉ ወይ ደግሞ ሪኒው መደረግ ያለባቸው
ናቸው ኤክስፓየርድ ያደረጉ ኤክስፓየርድ ለማድረግ የደረሱ አይነት ዶክመንቶች ካሉ እነሱን ዶክመንቶች ዩኤስሲአይኤስ ራሱ ማኑዋሊ ከሚሰራ እናንተ አዲሳችሁ ተዘጋጅታችሁ ጥንቅቅ ብላችሁ ለዩኤስሲአይኤስ ቢሮዎች ብታስገቡ ጊዜው ያጥራል። ምክንያቱም ዩኤስሲአይኤስ ድጋሚ እነዚህ ነገሮች ሪቪው ለማድረግ ወደ የቢሮዎቹ መላክ አይጠበቅበትም ማለት ነው። በዚህ አጋጣሚ እናንተ ኬዛችሁ ፈጠን እንዲል ይረዳል። ምክንያቱም የዩኤስሲአይኤስን የሚፈጅበትን ረዥም ጊዜ ወይ ደግሞ ውስብስብ ጊዜ እናንተ አሳጠራችሁለት ማለት ነው። ወይ ደግሞ እያደሳችሁ ቀድማችሁ ተዘጋጅታችሁ ስለሆነ የቀረባችሁት ሙሉ ፕሮሰሱን ኦልሬዲ ራሳችሁ ስለሰራችሁ ጊዜው እንዲያጠር እጅጉን በጣም ይረዳችኋል ማለት ነው። ስለዚህ የዛሬ ቪዲዮ ይሄን ይመስል ነበር። የአሜሪካ ዜግነት ለማግኘት በዚህ ወቅት የሚፈጀው ትክክለኛ ጊዜ እንዲሁም ሂደቱ ምን ይመስላል የሚለውን በግልጽና በአጭሩ ሼር እንዳረኳችሁ ተስፋ አድርጋለሁ። በአሜሪካ ለምንገኝ ኢትዮጵያን ይህ ምን ማለት እንደሆነ ሁላችንም እናውቃለን። ምክንያቱም እጅግ በጣም የምንመኘው እንዲሁም ይህንን መረጃ ለማግኘት እጅግ የሚከብድ እንደሆነ ሁላችንም እናውቃለን። ስለዚህ እጅጉን በጣም እንደረዳዋችሁ እንዲሁም እንደጠቀማችሁ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ስለዚህ ጉዳይ ምን ትላላችሁ? ስለዚህ ስለነገርኳችሁ ሀሳብ የምትሉት ነገር አለ ወይ? ኮሜንት ላይ ሀሳባችሁን አጋሩኝ። ለዚህ ቻናል አዲስ የሆናችሁ መግቢያ ላይ እንደነገርኳችሁ እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በአሜሪካ ለምንገኝ ኢትዮጵያ በቀላሉ ኢንፎርሜሽን እንድታገኙ ታስቦ የተከፈተ ቻናል ነው። ስለዚህ ይህንን ቻናል ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። እንዲሁም ቪዲዮን ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ አሳውቁኝ። ምክንያቱም ላይክ ባደረጋችሁት ቁጥር ምን ያህል ቪዲዮ እየጠቀማችሁ እየወደዳችሁት እንደሆነ ስለመረዳ በቀጣይ አዳዲስ መረጃዎችን ይዤላችሁ እንድቀርብ ይረዳኛል። ስለዚህ ሁላችሁም እየወደዳችሁት እየተመቻችሁ እየጠቀማችሁ እንደሆነ ላይክ እያረጋችሁ አሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ